ለዛሬ ይዤላችሁ የቀረብኩት የጀርባ ህመምን ለመከላከል የሚረዱ 10 ዘዴዎችን ይሆናል። አራተኛውና ዘጠነኛው ቀዳሚ ምርጫችን ስለሆነ እንድታዳምጡት እንፈልጋለን። አንደኛ፣ የወይራ ዘይት። በወይራ ዘይት ውስጥ የሚገኝ ውህድ ልክ እንደ በሽታ መከላከያነት ያገለግላል። በተለይም የመገጣጠሚያ እክሎችን በከፍተኛ ሁኔታ ይዋጋል። ለመገጣጠሚያ ችግሮች መፍትሄ ይሆናል። ከምንም በላይ በአጥንት መሳሳት ለሚሰቃዩ ጥሩ አማራጭ ነው። አጠቃቀሙን በተመለከተ የወይራ ዘይትን ስትጠቀሙ በደንብ ባታበስሉት ይመከራል። ምግቡ ሊወጣ ሲል ጨምሩት፣ አሊያም ከወጣ በኋላ ጨምሩት። ብዙውን ጊዜ ከአረንጓዴ አትክልቶች ጋር ልክ እንደ ሰላጣ ካሉት ጋር አብሮ መሄድ ይችላል። ልክ እንደ ወይራ ዘይት ሁሉ የናና ቅጠል ሻይም ለጀርባ ህመም እንደ ማስታገሻነት ይጠቅማል። ሁለተኛ፣ ሳልሞን። ሳልሞን የሚሰኘው ቅባታማ የዓሳ ዝርያ በጸረ ብግነትና በኦሜጋ 3 ፋቲ አሲድ የበለጸገ ነው። ይህ ዓሳ ዝርያ ለልብ ጤናም ጠቃሚ ነው። እንዲሁም የመገጣጠሚያ ላይ ህመሞችን በመከላከልም ይታወቃል። ልክ እንደ ሳልሞን ያሉ ሌሎችንም ጠቃሚ ዓሳ ዝርያዎች መመገብ ይቻላል። ከነዚህ ውስጥም ቱና፣ ሳርዲን እና ማክሬል ለጀርባ ህመም ጥሩ አማራጭ ናቸው። ይሁንና ቴላፒንና ካትፊሽ የሚሰኙትን የዓሳ ዝርያዎች ፈጽሞ መመገብ የለባችሁም። ምክንያቱም በከፍተኛ ሁኔታ በኦሜጋ 6 ፋቲ አሲድ የበለጸጉ ሲሆን ይህ ደግሞ ለሰውነት ብግነት ወይም ማበጥ ያጋልጣል። ይህም ለጀርባ ህመም እንደ መንስኤ ይሆናል። ሶስተኛ፣ የዱባ ፍሬ። የዱባ ፍሬ እጅግ አስደናቂ ጥቅሞች እንዳሉት ከዚህ በፊት ተመልክተናል። ይህ የፍሬ አይነት በማግኒዚየም የበለጸገ ሲሆን ለአጥንት ጥንካሬን ይለግሳል። በሌላ በኩል በእግር ቁርጥማትም ለምትሰቃዩ እንደ መፍትሄ ይሆናል። እንደሚከተለው አድርጋችሁ መጠቀም ትችላላችሁ። 1/4 የተቆላ የዱባ ፍሬን ከለውዝ ጋር አድርጎ ማድቀቅ፣ ከዛም አረንጓዴ አትክልቶች ውስጥ ጨምሮ መመገብ ይቻላል። አሊያም ከባቄላና ከምስር ጋር መጠቀምም ይቻላል። እንዲሁም ሾርባ ውስጥ ነስነስ ማድረግና መጠጣትም ይቻላል። አራተኛ፣ ሰውነታችሁን ማሳሳብ። መሳሳብ የጀርባ ህመምን ይቀንሳል። ለ30 ሰከንድ ያህል እንኳ በደንብ መንጠራራት በራሱ ለጀርባ ህመም እፎይታ ይሰጣል። በምስሉ ላይ እንደምትመለከቱት አጎንብሳችሁ የእግር ጣታችሁን ንኩ። ይህ ዘዴ ለዳሌ አጥንታችሁ ጠቃሚ ነው። ሌላኛው ኮብራ ፖስ የሚባለው እንቅስቃሴን መስራት ነው። ይህም ልክ በምስሉ ላይ እንደምትመለከቱት በፊታችሁ ትተኙና ከዛም በእጃችሁ ወደፊት ወጥራችሁ በመያዝ ከሆዳችሁ ጀምራችሁ ቀና ትላላችሁ። ከደረታችሁና ከአንገታችሁ በደንብ ወደ ኋላ ትለጠጣላችሁ ወይንም ትታጠፋላችሁ። ይህን ዘዴ ደጋግማችሁ ሞክሩት። አሪፍ የህመም ማስታገሻ ይሆንላችኋል። ሌላኛው ዘዴ ካትካው ፖስ የሚሰኘው ነው። ይህን ዘዴ ለመስራት በቅድሚያ በእጃችሁ ተደግፋችሁ በጉልበታችሁ ትንበረከካላችሁ። በመቀጠል ከወገባችሁ ወደ ላይ ውጥር እያደረጋችሁ ከአንገታችሁ ወደ መሬት በማቀርቀር በተደጋጋሚ መስራት ወይንም ሞከሩት። የመጨረሻው ዘዴ ቻይልድ ፖስ ይሰኛል። በዚህኛው እንቅስቃሴ ደግሞ እግራችሁን በማጠፍ ተረከዛችሁ ላይ ትቀመጣላችሁ። ከዛም ግንባራችሁ ወለሉ ላይ በማድረግ እጃችሁን ከፈት በማድረግ ወደፊት ውጥር እያላችሁ መሳሳብ። ይህ ዘዴ ህመማችሁን የማስለቀቅ ምታታዊ ኃይል አለው። አምስተኛ፣ ዝንጅብል። ዝንጅብል በባህል ህክምና ቦታ በርካታ ጠቀሜቶችን ይለግሳል። ለምሳሌ ማቅለሽለሽንና የሆድ ህመምን ይከላከላል። እንዲሁም ልክ እንደ ህመም ማስታገሻነት ያገለግላል። ከሁሉም በላይ ዝንጅብል የመገጣጠሚያ ላይ ህመሞችን ለመከላከል ይውላል። በሴቶች ላይ በወር አበባ ወቅት የሚፈጠርን ቁርጠት ይከላከላል። የዝንጅብል ሻይ ለበርካታ ጊዜ መጠጣት በደም ስሮቻችሁ ውስጥ ጠቃሚ ንጥረ ነገሮች እንዲመጠጡ ያደርጋል። በዚህም ለሰውነት ብግነት መንስኤ የሚሆኑትንና ለጀርባ ህመም የሚዳርጉትን ይከላከላል። ስድስተኛ፣ ሰማያዊው እንጆሪ ወይንም ብሉቤሪ የሚሰኘው አነስተኛ የብሉቤሪ ጁስ እጅግ ብዙ ጥቅሞች ባሉት ንጥረ ነገር የበለጸገ ነው። በዚህም የሰውነት ብግነትን ይከላከላል፣ እንዲሁም ህመምን ያስታግሳል።
ልክ እንደ ብሉቤሪ ሁሉ ስትሮበሪ እና ብርቱካንንም መጠቀም ይቻላል። እኚህ ፍራፍሬ በአንቲኦክሲዳንትና በፖሊፌኖል የበለጸጉ ናቸው። በዚህም ለጀርባ ህመም መንስኤ የሚሆኑትን የሴሎችን ውድመት ይከላከላሉ። 7ኛ እርድ። ለእርድ ቢጫ ቀለም የሚሰጠው ውህድ በሰውነታችን ውስጥ ሲገባ የተለያዩ ጥቅሞችን ይለግሳል። ከነዛ ውስጥ የሰውነት ብግነትን ወይንም እብጠትን ያስቀራል። ጥናቶች እንደሚጠቁሙት እርድ የመገጣጠሚያ ላይ ችግር የሆኑ ልክ እንደ አርትራይትስ ያሉትንና የአጥንት መሳሳት ችግሮችን ይከላከላል። በእርድ ውስጥ የሚገኝ ኩርኩሚን የሚሰኝ ንጥረ ነገር ስትንቀሳቀሱ ህመም ለሚሰማችሁ መፍትሄ ይሆናል። እንደ ህመም ማስታገሻ ኪኒኖች የጎንዮሽ የለውም። እርድን በተለያየ መልክ መጠቀም የሚቻል ሲሆን እንደ ሻይ አፍልቶ መጠጣትም ይቻላል። በሻይ ውስጥ ዝንጅብልና ማር ጨምራችሁ መጠቀም ትችላላችሁ። በሌላ በኩል ከመኝታ በፊት በፈላ 1 ብርጭቆ ወተት ውስጥ 1 ሻይ ማንኪያ የእርድ ዱቄት ጨምራችሁ መጠጣትም ትችላላችሁ። ለጣዕሙ ትንሽ ማር መጨመር ይቻላል። 8ኛ በቂ ረፍት አድርጉ። ማታ በቂ እንቅልፍ ከተኛችሁ ቀን የሚፈጠርን የጀርባ ህመም በከፍተኛ ሁኔታ ይቀንስላችኋል። በቂ እንቅልፍ መተኛት እንደ አዲስ በኃይል እንድትሞሉ ያደርጋል። ጭንቀትና ድብርትን ይከላከላል። ከምንም በላይ የጀርባ ህመምን ያስታግሳል። ስለዚህ የተስተካከለ አተኛኝ በመከተል ልትተኙ ይገባል። ማለትም ፍራሻችሁ የሚጎደጉድና የሚያጣጥፋችሁ ከሆነ በአዲስ ልትቀየሩት ይገባል። እንቅልፍ እምቢ የሚላችሁ በቫይታሚን ሲ እና በቫይታሚን ቢ6 የበለጸጉ ምግቦችን ልትመገቡ ይገባል። አሊያም በቫይታሚን ሲ 10 እና የቫይታሚን ቢ6 11 ማሟያን መጠቀም ትችላላችሁ። 9ኛ ጸረ ብግነት የያዙ ጤናማ መጠጦችንና ምግቦችን ተጠቀሙ። የምንበላውና የምንጠጣው በጸረ ብግነትና በአንቲኦክሲዳንት የበለጸገ ከሆነ ለጀርባ ህመም መንስኤ የሚሆኑትን የሰውነት መቆጣትን ይከላከላሉ። እንዲሁም በደማችሁ ውስጥ ጸረ ካንሰር ባህሪያትን እንድታዳብሩ ይረዳችኋል። በጸረ ብግነት ከበለጸጉ ምግቦች ውስጥ ቲማቲም፣ የወይራ ዘይት፣ አረንጓዴ አትክልቶች ልክ እንደ ስፒናች እና ብሮኮሊ፣ ቅባታማ የዓሳ ዝርዮች ልክ እንደ ሳልሞን፣ ሄሪንግ፣ ሳርዲን እና ቱና ያሉ፣ አረንጓዴ ሻይ፣ አቮካዶ፣ ቃሪያ፣ እንጉዳይ ፍራፍሬዎች ልክ እንደ ብሉቤሪ፣ ስትሮበሪ፣ ቼሪ እና ብርቱካን ያሉትን መመገብ ይመከራል። በሌላ በኩል ለአቋማችሁ ትኩረት ስጡ። የመገጣጠሚያ ላይ ችግሮች ካሉባችሁ በተገቢው ሁኔታ ታከሙ። ለረጅም ጊዜ በአንድ ቦታ መቀመጥም ሆነ መቆምን አስቀሩ። የሥራ ሁኔታችሁ እንኳ የሚያስገድዳችሁ ቢሆን ለተወሰነ ደቂቃ ብድግ ብላችሁ ተንጠራሩ። ሽንት ቤት ሄድ ብላችሁ ተመለሱ። ስትቀመጡ ምቾት የማይሰጡ መቀመጫ ላይ አትሁኑ። አታጎንብሱ። ስትራመዱም ከወገባችሁ አታቀርቅሩ። ቀጥ ብላችሁ ተራመዱ። ምቾት ማይሰጡና ጠባብ ጫማዎችን አትጫሙ። ወንዶች ስትቀመጡ ዋሌት አትጠቀሙ። ሴቶች ሂል ጫማን አትጠቀሙ። የህመም ስሜት ሲሰማችሁ ደግሞ የመታጠቢያ ገንዳችሁን ሞቅ ባለ ውሃ ሞልታችሁ ውስጡ ተዘፍዘፉ። ይህ ዘዴ በጣም ወሳኝ ሲሆን በሕክምናው አጠራር ሃይድሮቴራፒ ፑል ይሰኛል። የሞቀ ውሃ ውስጥ እየተገላበጣችሁ ጀርባችሁን ቀስ እያላችሁ አሻሹት። በሌላ በኩል የመታጠቢያ ገንዳ የሌላችሁ ቀዝቃዛ ውሃ አሊያም በረዶ መጠቀም ትችላላችሁ። በረዶውን በጨርቅ ነገር በመጠቅለል ህመም የሚሰማችሁ ቦታ ላይ ያዙበት። ከ10 እስከ 15 ደቂቃ መያዝ ትችላላችሁ። 10ኛና የመጨረሻው ወይን። ቆየት ያለ ጥናት እንደሚጠቁመው ቀይ ወይን ጥሩ የወገብ ህመም ማስታገሻ ነው። በተለይም ለጀርባ ህመም መንስኤ የሚሆንን የዲስክ እብጠት ይከላከላል። ይህን ስትባሉ ደግሞ ጠርሙስ ሙሉ ወይን ጠጡ ማለት አይደለም። ለሴት ልጅ 1 ብርጭቆ፣ ለወንድ ልጅ 2 ብርጭቆ ወይን በቂ ነው። ወይን እንዲህ ጥቅም እንዲሰጥ ያስቻለው በያዘው ሪዝቫሮትራል በሚሰኝ ውህድ አማካኝነት ነው። እንዲሁም የወይን ፍሬን እንዲሁ መመገብ ይቻላል። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎችም እንዲደርስ ሼር አድርጉላቸው። በሌላ እጅግ ጠቃሚ መረጃ እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።